በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ሰኔ 12 ቀን በዚች ዕለት የከበረ የቅዱስ ሚካኤል በዚች ዕለት የሊቀ መላእክት የቅዱስ ሚካኤል የመታሰቢያ በዓሉ በሰላም አደረሳችሁ አደረሰን። ሰኔ 12 ቀን የሚከበርበት ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክላኦ ባጥራ የተባለች ንግሥት የንጉሥ ባጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበርና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ እለእስክንድሮስም እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህንን በዓል ማክበርን ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አልፈዋል፣ ይህንን ልማዳችንንም አልለወጡብንም አሉት። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸውም። ስህተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህንን በዓል እሰራላችኋለሁ አላቸው። ይኸውም ጣዖቱን እንድንሰብረው ኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በሊቀ መላእክት በቅዱስ ሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህንን ታላቅ በዓል እንሰራለን አላቸው። ከዚህ በኋላ ያንን ምኩራብ አድሰው በዚህ የከበረ መላእክት የመላእክት አለቃ ቅዱስ ሚካኤል ስም ቤተ ክርስቲያን አደረጉት። በዚችም ዕለት አከበሯት። እሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ድረስ ኑራ ከዚህ በኋላ አፈረሷት። ይህ በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳል። የዚህ የከበረ የመላእክት አለቃ ቅዱስ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ 12ኛው ቀን ይልቁንም በሰኔና በኅዳር ውስጥ አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህንን እግዚአብሔር የሚፈራውን ሰው የከበረ መላእክት የቅዱስ ሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለራራ መራራቱንም ይዘባበትበት ነበር። የሕይወት ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበር። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለች እንዲህ ብላ ጸለየች። እግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት ናለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ አለችው። መልኩ ውብ የሆነ ወንድ ልጅንም ወለደች። እግዚአብሔርም መልእክተኛ ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህም ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ባለጸጋውን በቤቱ ባልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ከቅዱስ ሚካኤል ሰማ።
ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ ይሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወስደው የሚሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህር ተሸክመው ወስደው በባህር ላይ ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንን ሳጥን እንዴት እንደሚከፍተው ያስብ ጀመረ። ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱ ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህንን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም ማስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዛ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የምናድርበት ማደሪያ ባንተ ዘንድ እናገኛለን፣ ኪራይንም እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካይቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤት የረሳው ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋህን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህ ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳይ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትህም በሰላም ትመለሳለህ አለው። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያዝኸው ምንድን ነው አለው። ወደ ገሌ አገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። እችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው መላእክት ቅዱስ ሚካኤል ያችን የሞት መልእክት ደመሰሳት።
በእርሷን ፈንታ በንፋት ለውጦ እንዲህ ብሎ ጻፋት። ይህችን ደብዳቤ ይዞ ለመጣ ባህራን ለሚባል ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋቡት። በውስጥና በውጭ ያለ ንብረቴንና ጥሪቴን ወንዶችና ሴቶች ባሮችንም ጠቅላላ ንብረቴንም አውርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ የሚል ነበር። እኔ ብዙ ዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እንሃት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሄደህ ይችን ደብዳቤ ለሹሙ ስጠው። በጎዳናም እኔ እንዴት ተገናኘሁ አትንገረው። እንዳይገድልህም ይህንን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዘኝ ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘው። አስተውሎም እርግጠኛ እንደሆነ አወቀ። ከዚህ በኋላ በባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓተ ተክሊል የባለጸጋውን ልጅ አጋቡት። 40 ቀንም ያህል ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ድምፅ ምንድን ነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ ገሊትን አጋቡት፣ እነሆ ለ40 ቀናት በሰርግ ላይ ናቸው አሉት። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ስራዎችን የሚሰራ ሆነ። ተገለጸለትና ከመግደል አዳነው። የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድል የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህንም የከበረ መላእክት የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። ቅዱስ ሚካኤልም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራት ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባትም ቀን ይህ ክቡር መልአክ ቅዱስ ሚካኤል በውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይህና መልእክተኛ በቸርነትህ እለምናለሁ። አንተ መሐሪ ይቅር ባይ ነህና ይላል። ክብር ባለቤት ጌታችንም እንዲህ ብሎ ይመልስላታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል በክንፎች ተሸክመ እንድታወጣ እነሆ እኔ አዝዣለሁ ይለዋል። ይህንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ የተሸከሙ የእሳቱን ባህር አሳለፋቸው። እነርሱም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህ የዚህ ታላቅ የከበረ የመላእክት አለቃ ቅዱስ ሚካኤል የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንም ያስተሰርይልን ዘንድ መከራችንም ያረግ ዘንድ የምድራችንን ፍሬ ባረክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከኛ ወገን የሞቱን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችንም ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለኛ ይለምንልናል። ክርስቶስ ወገኖች የሆኑ መኳንንቶችንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ እግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚባል
የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ በዓል ነው። ይህ ሰው በየወሩ 3 በዓላቶችን እያከበረ ኖረ። እኒህም ክብር ይግባውና የጌታችን የኢየሱስ ክርስቶስ የልደቱን መታሰቢያ በየወሩ በ29፣ የእመቤታችን የቅድስት ድንግል ማርያም በዓል በየወሩ በ21፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓል መታሰቢያ በየወሩ በ12 ነው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እሊህን 3ቱን በዓላት እንዳይታጎሉ ሚስቱን ቅድስት አፎሙያን አዘዛት። እሷም የከበረ የመልአኩን የቅዱስ ሚካኤልን ስዕል ያስንላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣት። በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሴት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁም ገንዘብሽ ሳያልቅ የልጅነትሽን ወራት ሳያልፍ አግብተሽ ልጅ ተወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም አላት። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ እግዚአብሔር ፊት ቃል ኪዳን አድርጌአለሁ። ርግቦችና መንጢቶች እንኳ ሌላ ባል አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል አለችው። ምክሩንም ባልሰማች ጊዜ አርአያውን ለውጦ በላዩ አጮኸባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ አላት። እሷም የከበረ የመልአኩ ሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 የከበረ የመልአኩ የቅዱስ ሚካኤልን በዓል በሚከበርበት ዕለት እሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሙያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እሱም ይህንን መጽዋዕትሽን ትተሽ ለአንድ ምእመን ሚስት ትሆኚ ዘንድ ጌታ አዞሻል። ባል የሌላት ሴት መልህቅ የሌለውን መርከብ እንደምትመስል ወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገባ እግዚአብሔርም ደስ እንዳሰኙት ከብሉይ ኪዳን መጽሐፍ ጥቅሶችን የሚያመጣላት ጀመር። ቅድስት አፎሙያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ካንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሱን ማኅተም ሳይይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣንም ይህንን በሰማ ጊዜ መልኩ ተለወጠና አነቃት። እሷም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውኑም ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመር። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶኛልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ቅዱስ ሚካኤልም እንዲህ አላት፣ ብጽዕት አፎሙያ ሆይ ሂደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮ ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻልና አላት። ይህንንም ብሎ ሰላምታ ሰጣት፣ ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶስና ወደ ካህናቱ ሁሉ ላከች። ወደ እርሷን በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልን ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። የዚህንም የከበረ የሊቀ መላእክት የቅዱስ ሚካኤልን የረድኤቱን ኃይል ሁላችንም የክርስቲያን ወገኖቻችን ጠብቀን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።